በካቡል ሰማይ ላይ የሚታየው የድሮን ማዕበልና ብሉ አንድ መስመር የሚሰማው የከባድ መሳሪያ ድምፅ ዓለምን በድንጋጤ እያናወጠ ነው። ዛሬ በአፍጋኒስታንና ፓኪስታን መካከል ያለው ግጭት ወደ ከፋ ምዕራፍ ተሸጋግሯል። የካቡል የኦሚድ ሆስፒታል አመድ ሆኖ ንጹሐን ዜጎች ባለቁበት በዚህ ሰዓት ፓኪስታን የመጨረሻ እርምጃዬ ነው ስትል በአፍጋኒስታን ከተሞች ላይ ጥቃቷን አጠናክራለች። ታሊባን በበኩሉ ሉዓላዊነታችንን የሚነካውን ማንኛውንም እጅ እንቆርጣለን ሲል ዝቷል። የሁለቱ ሀገራት ጦርነት ወደማይመለስበት ደረጃ ደርሷል። ዓለማችን በመካከለኛው ምስራቅ ባለው ጦርነት ትኩረቷ ቢሳብም በስተ ምስራቅ በኩል ግን ሌላ ታላቅ እልቂት እየተከናወነ ይገኛል። በአፍጋኒስታንና ፓኪስታን መካከል ለሳምንታት የዘለቀው የክፍት ጦርነት ዛሬም በከፍተኛ ሁኔታ ቀጥሏል። ዛሬ በዘገባችን ይህ ጦርነት እንዲቀሰቀስ ያደረገው የቲቲፒ ታጣቂዎች ሚና፣ ባለፉት ቀናት የመዘገቡት ዘግናኝ ሆስፒታል ጥቃቶችና የቀጠናው ኃይላት የያዙት አቋም እንዲሁም ደግሞ ዛሬ በቶርካም ድንበር ላይ የታዩት አዳዲስ ክስተቶች ላይ ያተኮሩ ዝርዝር መረጃዎች ይዘንላችሁ ቀርበናል። እስከ ፍጻሜው አብራችሁን ቆዩ። በአፍጋኒስታንና በፓኪስታን መካከል ለዓመታት የቆየው አለመግባባት ወደ ቀጥተኛ ጦርነት የተቀየረው የካቲት 22 2026 ፓኪስታን በአፍጋኒስታን ግዛት ውስጥ በሚገኙት የቲቲፒ ታጣቂዎች ላይ የአየር ጥቃት መፈጸሟን ተከትሎ ነው። ጦርነቱ እንዲቀሰቀስ ደግሞ ያደረጉት ዋና ዋና ምክንያቶች አንደኛው የቲቲፒ ፓኪስታን አፍጋኒስታን ለፓኪስታን ታሊባን የጥቃት መነሻና መጠለያ የሆነች ነው የሚል ክስ በማቅረቧ ነው። ለዘመናት ሳይፈታ የቆየውና አፍጋኒስታን የማታውቀው የዱራንድ መስመር የድንበር ውዝግብ በሁለቱ ወገኖች መካከል ለሚፈጥረው ግጭት እንደ ዋና ምክንያት ይጠቀሳል። ዛሬ በሁለቱ ሀገራት መካከል የነበረው ጊዜያዊ የተኩስ አቁም መፍረሱን ተከትሎ የፓኪስታን ጦር በአፍጋኒስታን ድንበር አቅራቢያ የሚገኙ ወታደራዊ ምሽጎችን በከባድ መሳሪያ መደብደቡን ቀጥሏል። ባለፉት ሳምንታት ውስጥ የተመዘገቡት ጥቃቶች እጅግ ዘግናኝ ናቸው። ፓኪስታን በካቡልና በካንዳሃር ከተሞች ላይ የአየር ጥቃት በመፈጸም ጦርነቱን ይፋ አድርጋለች። በካቡል ከተማ የሚገኘው የኦሚድ የእስረኞች ማገገሚያ ሆስፒታል ላይ በደረሰ የፓኪስታን አየር ጥቃት ከ400 በላይ ንጹሐን ዜጎች መገደላቸው ይታወሳል። ይህ ጥቃት በታሪክ የካቡል የሆስፒታል እልቂት ተብሎ ደግሞ ተመዝግቧል። ዛሬ በአፍጋኒስታን በኩል በደረሰው ጥቃት ሳቢያ የተፈናቀሉ ሰዎች ቁጥር ከ115,000 በላይ መሻገሩን የተባበሩት መንግስታት ድርጅት አስታውቋል። የክልሉ መሪዎች በሁለቱም ወገኖች መካከል ሰላም ለማውረድ ጥረት እያደረጉ ቢሆንም ውጥረቱ ግን አልበረደም። ሳውዲ አረቢያ፣ ካታርና ቱርክ እነዚህ ሶስት ሀገራት ባለፈው ሳምንት የኢድ በዓልን ምክንያት በማድረግ ጊዜያዊ የተኩስ አቁም እንዲደረግ ሽምግልና ቢሰሩ ዛሬ ተኩሱ በድጋሚ በማገርሸቱ ጥረታቸው ስጋት ይዟል። ዛሬም የኢራን ድንበር የንግድ መስመሮች በከፊል መዘጋቱና ሰዎች ወደ ሀገራቸው መመለሷን ገልጻለች። የካታር ውጭ ጉዳይ ሚኒስቴር ወደ ካቡልና ኢስላማባድ በማቅናት አዲስ የሰላም ጥሪ ለማቅረብ ዝግጅት እያደረገ መሆኑን ደግሞ ተሰምቷል። አሜሪካ በዚህ ግጭት ውስጥ የምትጫወተው ሚና እጅግ ውስብስብ ነው። ፕሬዚዳንት ትራምፕ ፓኪስታን የሽብርተኝነት ስጋትን የመከላከል መብት አላት የሚል አቋም ቢኖራቸውም በንጹሐን ዜጎች ላይ የሚደርሰው ጥቃት ግን እንዲቆም ጫና እያደረጉ ነው። አፍጋኒስታን ፓኪስታን ዘመናዊ የአሜሪካ የድሮን ቴክኖሎጂ ለጥቃት እየተጠቀመች ነው ደግሞ ስትል ትከሳለች። ዛሬ የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ ከፓኪስታን ወታደራዊ አመራሮች ጋር በስልክ ተነጋግረዋል። አሜሪካ በሁለቱ ሀገራት መካከል ለሰላም ንግግር አስተናጋጅ ለመሆን ፍላጎት እንዳላት ደግሞ ፍንጭ ተሰጥቷል። ዛሬ ከተመዘገቡት ክስተቶች የቶርካም ድንበር በከፊል መከፈት አንዱ ነው። ከአንድ ወር በላይ ተዘግቶ የቆየው የቶርካም የድንበር ኬላ ዛሬ በፓኪስታን በቁጥጥር ስር ለዋሉ አፍጋኒስታን ስደተኞች ብቻ እንዲከፈት ተደርጓል። በአፍጋኒስታንና የሰማንጋን እና የባድ ግዛቶች የታሊባን ከፍተኛ ፍርድ ቤት ዛሬ ከቤት ጠፍታችኋል ባላቸው ሴቶችና ወንዶች ላይ በአደባባይ የግርፋት ጥቃት ፈጽሟል። ይህም በዓለም አቀፍ ደረጃ ከፍተኛ ውግዘትን አስከትሏል። የቲቲፒ የድሮን ዝግጅት እንደሚያሳውቀው የፓኪስታን ታሊባን ቲቲፒ ዛሬ ባወጣው መረጃ መሰረት በፓኪስታን ከተሞች ላይ ጥቃት ለመሰንዘር የሚረዱ ዘመናዊ ድሮኖችን እያዘጋጀ መሆኑና የፓኪስታን ጦር ይህንኑ ቦታ ለማግኘት ጥረት እያደረገ መሆኑ ደግሞ ተገልጿል። ዛሬ መሻሽ ላይ በኩናር ግዛት በሁለቱ ሀገራት ወታደሮች መካከል የከባድ መሳሪያ ልውውጥ መደረጉን የአካባቢ ነዋሪዎች ደግሞ ዘግበዋል። የተባበሩት መንግስታት ድርጅት ባለሙያ ዛሬ ባወጡት አስቸኳይ መግለጫ ፓኪስታን በአፍጋኒስታን ሉዓላዊ ግዛት ላይ የፈጸመችው የአየር ጥቃት ዓለም አቀፍ ሕግንና የተባበሩት መንግስታት ቻርተርን የጣሰ ነው ሲሉ በጽኑ ኮንነዋል። በተለይም
መጋቢት 16 ቀን በካቡል የእስረኞች ማገገሚያ ሆስፒታል ላይ የደረሰው ጥቃት የጦር ወንጀል ሊባል እንደሚችል ስጋታቸውን ገልጸዋል። የዓለም አቀፉ ማህበረሰብ ፓኪስታን ራስን የመከላከል መብት ቢኖራትም ንጹሃን ዜጎችንና ሲቪል ተቋማት ላይ የሚደርሰው ጥቃት በአስቸኳይ እንዲቆም ዛሬም ግፊት እያደረጉ ነው። የአውሮፓ ህብረት ዛሬ ባወጣው መግለጫ ሁለቱም ወገኖች ወደ ሰላም ንግግር እንዲመለሱና የታሊባን አስተዳደር አሸባሪ ቡድኖች የአፍጋኒስታን መሬት ለጥቃት እንዳይጠቀሙበት እንዲደረግ አሳስበዋል። ለአፍጋኒስታን ህዝብ ዛሬ የፍርሃትና የለቅሶ ቀን ነው። ጦርነቱ ከተቀሰቀሰ ወዲህ ከ115,000 በላይ ሰዎች ከመኖሪያ ቀያቸው ተፈናቅለዋል። በድንበር አካባቢ የሚገኙ ነዋሪዎች ዛሬ በሰጡት ቃል ከሰማይ የሚዘንበው እሳት የፓኪስታን ድሮን እና በምድር ያለው ረሃብ ህይወታችንን ሲኦል አድርጎብናል ብለዋል። በጦርነቱ ምክንያት የንግድ መስመሮች በመዘጋታቸውና የምግብና የመድኃኒት ዋጋ በ3 እጥፍ ደግሞም ጨምሯል። ይህም በሚሊዮኖች የሚቆጠሩ አፍጋኒስታንን ለከፋ ረሃብ አጋልጧል። በፓኪስታን በኩል ያሉ ነዋሪዎችም ቢሆኑ ከቲቲፒ ታጣቂዎች በሚሰነዘር ጥቃትና ወታደራዊ እንቅስቃሴዎች ምክንያት ሰላማቸውን አጥተዋል። ቤቶች በደህንነት ስጋት ምክንያት ተዘግተው መዋላቸውንና ነዋሪዎችም ደግሞ በምሬት ላይ መሆናቸውን ገልጸዋል። ቻይና ዛሬ ከፓኪስታን ጋር በጋራ በወጣችው መግለጫ በመካከለኛው ምስራቅ ኢራን ላይ ባለው ጦርነት በአስቸኳይ እንዲቆም የጠየቀች ሲሆን በፓኪስታንና አፍጋኒስታን ድንበር ላይ ያለው አለመረጋጋት ግን በቻይና ፓኪስታን ኢኮኖሚ ኮሪደር ኢንቨስትመንት ላይ ስጋት እንደፈጠረባት አልሸሸገችም። ቻይና ፓኪስታንን በቀጠና ያላት ወታደራዊ አቅም እንድታጠናክር የቴክኖሎጂ ድጋፍ ማድረጓን ደግሞ ቀጥላለች። ህንድ በአንጻሩ ከአፍጋኒስታን ጋር ያላትን ዲፕሎማሲያዊ ግንኙነት እያጠናከረች መሆኗ ፓኪስታንን አፍጋኒስታን የህንድ ተላላኪ የሆነች ነው የሚል ስጋት ውስጥ ጥሏታል። ህንድ ዛሬ ባወጣችው መግለጫ በአፍጋኒስታን ንጹሃን ዜጎች ላይ የሚደርሰው የአየር ጥቃት እንዲቆም ደግሞ ጠይቃለች። እነዚህ ሀገራት ዛሬም እንደ ገለልተኛ አማላጅ ሆነው በመንቀሳቀስ ላይ ናቸው። የቱርኩ ፕሬዝዳንት ኤርዶዋን በሁለቱ ወገኖች መካከል ደግሞ ድርድር እንዲጀመር ዛሬም አዲስ ጥሪ አቅርበዋል። ጦርነቱ የማይቆም ከሆነ በ2026 አጋማሽ ላይ ከአፍጋኒስታን ወደ ጎረቤት ሀገራትና ወደ አውሮፓ የሚሰደዱ ሰዎች ቁጥር በከፍተኛ ሁኔታ እንደሚጨምር ይገመታል። የሁለቱ ሀገራት ጦርነት መቀጠል እንደ አይሲስ እና ሌሎችም የአሸባሪ ቡድኖች ክፍተቱን ተጠቅመው ራሳቸውን እንዲያደራጁ እድል እንደሚሰጣቸው የደህንነት ባለሙያዎች ዛሬ አስጠንቅቀዋል። የድንበር ንግድ መዘጋት እንዲሁም ደግሞ የሁለቱም ሀገራት ኢኮኖሚ ለከፋ ውድቀት እንዲዳረግና ይህም ህዝባዊ አመፅ ሊቀሰቅስ ደግሞ እንደሚችል ይገመታል። ዛሬ አፍጋኒስታንና ፓኪስታን የሚገኙት ሁኔታ እጅግ አሳሳቢ ነው። ዓለም አቀፉ ማህበረሰብ በወረቀት ላይ ውግዘቱ ቢገልጽም በተግባር ግን ንጹሃን ዜጎች በረሃብና በጥይት እያለቁ ነው። የቀጠናው ሀያላት የየራሳቸው የፖለቲካ ጥቅም ለማስከበር በሚያደርጉት ሽኩቻ መካከል የአፍጋኒስታን ህዝብ ለሌላ አሰቃቂ የታሪክ ምዕራፍ ተዳርጓል። በሚቀጥሉት ጥቂት ቀናት የሚደረጉ የዲፕሎማሲ ጥረቶች ካልተሳኩ ግጭቱ መላውን ደቡብ እስያ ወደማይወጣ ቀውስ ሊከተው ይችላል። ይህን የመሰለ እውነተኛና ወቅታዊ መረጃዎችን ያካተተ ዘገባ ስለተከታተላችሁ እናመሰግናለን። እውነትን የማሰራጨት ስራችንን ለማጠናከር ሀሳቡን ያጋሩ። በአፍጋኒስታንና ፓኪስታን መካከል ያለው ይህ ጦርነት በድርድር ሊቆም ይችላል ብለው ያስባሉ ወይስ የአሜሪካና የቻይና ጣልቃ ገብነት ሁኔታውን በልጥ ያባብሰዋል? አስተያየቶን በኮሜንት መስጫው ላይ አስፍሩ። በየቀኑ የሚወጡ እውነተኛና ጥልቀት ያላቸውን የዓለም ዜናዎች ለማግኘት ኢትዮጵያ ዴይሊ ኒውስ ቻናላችንን ሰብስክራይብ ያድርጉ። የደወል ምልክቷንም መጫኑ እንዳይረሱ። ይህ ቪዲዮ ለብዙዎች ሊደርስና እውነታውን ቢታወቅ ላይክ እና ሼር በማድረግ የበኩሎን ይወጡ። ኢትዮጵያ ዴይሊ ኒውስ፣ እውነተኛ መረጃ ለሁላችን። ሰላም።